ትንሿ ለኢኑ የሆነ ነገር ልነግርሽ ብዬ እየፈለግኩሽ ነበረ፣ ባትቆጪም ብነግርሽ ደስ ይለኛል እያለች በልበ ፍራቻ እያወራች እኑም ምንድነው የሆንሽው? ንገሪኝ፣ ምንድነው ለኔ መናገር እንደዚህ ያስቸገረሽ? እያለች ትጠይቃለች። እኑም ምንድነው ንገሪኝ፣ እያስጨናነቅሽ ነው እኮ ምንድነው እያለች ትጠይቃለች። ትንሿ ልወልድ ፈልጌ ነበረ፣ እንዙም በጣም ልጅ ይፈልጋል እያለች ትናገራለች። እኑም ምን እፈልጋለሁ? ልጅ መፈለግ እፈልጋለሁ እያለች ትናገራለች። እንዴት ነው የምትወልጂ? እያለች ትጠይቃለች። አይ እንዙም በጣም ልጅ ይፈልጋል፣ እሱ ነው እንዴ ውለጂ እያለች እኑን ታፋጥጣለች። አይ እሱ ምንም አላለኝም፣ እናቱ ስለሞተች በቃ በሱ ምክንያት ልጁ እናቱ እንደምረሳ ስለምፈልግ ልወልድለት ልብዬ እያሰብኩ ነው። አንቺ ምን ሆነሽ? ትምህርትሽም አትፈልግም ወይ? ትምህርትሽ ልታቆሚ ነው ብላ ትጠይቃለች። አይ ትምህርቴንማ አላቆምም፣ እንደምን ሆኜ እጨርሳለሁ፣ ለእዙ ብዬ ምንም ነገር እሆናለሁ እያለች ትመልሳለች። ትንሿ ምንድነው አንቺ አክስት መሆን አትፈልግም ወይ? እያለች ትጠይቃለች። እኑምማ እኔ እኮ እፈልጋለሁ፣ እኔ በፊትም የፈለኩ ነገር ነበረ፣ ግን አንቺ አይከብድሽም ወይ? እያለች ትጠይቃለች። ትንሿ እኔ የምፈልገው አንቺ አጠገቤ ብቻ እንደምትሆኚ ብቻ ነው ካንቺ የሚፈልገው እያለች ትጠይቃለች። እኔማ እኮ ሁለታችሁም የኔ እጅ አላፊ ናችሁ፣ እንዴት ካንቺ ጎን አልሆንም? እያለች ትመልሳለች። ስለ እኔ የምፈልገው አንቺ ከጎኔ ብቻ እንደምትሆኚ ብቻ ነው ካንቺ የምፈልገው እያለች በጣም ደስ ብሎታል። እዙ ምንድነው ምሰሪ ከልጁ ጋር እያለ ይጠይቃታል። እዙ ምንድነው የሚጠይቂ? ከአብርሃም ጋር ምን እየሰራችሁ ነበረ? እንዴት ከሱ ጋር ልትሆኒ ቻልሽው? ቀጠሮ አለኝ ብሌሽ አይደለም ከቤት ወጣ እያለ ይፈጠጣል። ዳኒ ምንድነው ከሱ ጋር ከጠላታችን ጎን ሆነሽ ምንድነው እያደረግሽ ነበረ? እሱ እኮ እኔና አንቺ ለማለያየት ብዙ ጊዜ እጥረት የሚያደርግ ሰው ነው። አንቺ ከኛ መሀላችን ውስጥ ችግር የሚፈጥረው ሰው ጋር አብረ መሆን ጥሩ ነው እያለ ፍቅረኛውን ይጠይቃል። እኑም ለነሱ መልስ መሰጣት ስለማልፈልግ ስልኳን ቁጭ ብላ እየጎረጎረች ነበረ። እሷም በቃ ከሱ ጋር ጥሩ ጊዜ የፍቅር ጊዜ መናፈሻ ውስጥ እያሳለፈ ነበረ ብላ ጥላ ወደ ክላሷ ትሄዳለች። ትንሿ ምንድነው የእናንተ ጥያቄ? የሌብነት ጥያቄ እየጠየቃችሁ ከሆነ እናንተ ስታስቡ እንደዚህ ነገር ታደርጋለች ወይ? እያለች እየተከራከረችለት ትገኛለች። ባለቤቱም የጥቅሼ ባለቤት እሱም ልክ ናት፣ አዎ እኔው በዚህ በትርከሻ ነገር የምትጠራጠር ልጅ አይደለችም ብሎ ይመልሳል። እኔ ግን እኮ ከነውሎዬ ጋር እሱ ሳያይ በጣም ነው የተረበሽኩን። አብርሃምም ምንድነው ያንተ ውሎ ዛሬ ምን ተፈጠረ? እያለ እዙ ይጠይቃል። እኛ ከቤት ስንወጣ ጀምሮ ከድንጋይና ከውሃ
ከኋላችን እየሄደ እየተከታተሉን እያባረሩን ነበረ እያለ ምንድነው ምን ተፈጠረ እያለ አብርሃም ይጠይቃል። እዛ ጊዜ ሀረግዬ ምንድነው የዛሬ ጉኖ ልብስሽን ተበስብሰዋል። ሀረግዬ ምንድነው ምን ተፈጠረ ብሎ ይጠይቃታል። ሀረግዬም እኔ አላቅም እኔ የሄድኩበት ቦታ እየተከታተሉኝ ውሃ እየረጩኝ ነበረ። እኔ እኮ ምንድነው ተፈጠረ ይሄ ነገር ብሎ እዙ ወደ ሀሳብ ውስጥ ይገባል። አቤልም ይሄ ማፈስ ነው ምንድነው እያለ እናገራ። እዙም እኔ በቃ እዙም በቃ ተነስና ይሄ ነገር ማጣራት አለብን ብሎ ይጠይቃል። አቤልም ተነስ እያለ ለአቤል ይናገራል። አቤልም ግን ደግሞ እኔ መሄዴ በፊት ከአኑ ጋር መታረቅ ይቅርታ መጠየቅ አለብኝ ብሎ ይጠይቃል። እዙም እሺ ሂድና አናግረው እያለ እመልሳል። ግን አንተ መጀመሪያ አንተ እንደምታወራ እፈልጋለሁ መጀመሪያ አንተ ሂድና አውራ ከዛ በኋላ እኔ እመጣለሁ እያለ አቤል ለአኑ ይናገራታል። አኑም እዛ ጊዜ ክላሷ ውስጥ ቁጭ ብላ በጣም እያዘነች ነበረ። ልዑል እንዴ መግዲ ምን ሆነሽ ነው ተደነዝዘሽ ነው ቆይ አልገባኝም እያለ ይጠይቃታል። ሰላምም በቃ ሂድ እደውላለሁ እያለች ትመልሳለች። እሱም ልዑልም አትሄጂም ልትሄጂ ነው ብሎ ይጠይቃታል። አብርሃምም ምንድነው እናንተ እዚህ እየሞሰሞሳችሁ ነው ምንድነው እያለ ልዑልም ከፈለገ አስፈላጊ ከሆነ አዎ ካንቺ ጋር ማወል እችላለሁ ብሎ ይመልሳታል። ውይ ሰላምም ውይ ልቤ ቦጥተህ ወሰድክ እኮ የኔ ልዑሌ እያለች ትስማለች። አብርሃም ምንድነው እኔ ፊት ለፊት መሳሳም ጀመራችሁ ወይ እናንተ ልጆች ምን አለ እናንተ መሃል ብሎ ባቢ ይጠየቃል። ልዑልም እኛ ምንም ቅድስት እናስቀናታለን ብለ ተነጋግረን ነው እንጂ እኛ መሃል ምንም ነገር የተፈጠረ ነገር የለም ብሎ ይመልሳል። አንተ ጅል ነው እንዴ የሚመስለው እያለ ባቢ ይመልሳታል። እዙ ወደ እህቷ ወደ እኑ ክላስ ገብተ እኑ አኮረፍሽ ወይ ብሎ ይጠይቃታል። እኑም ለምን አኮረፍሽብኝ ብሎ ለምን ብሎ ብላ ትመልሳለች። ይቅርታ እንዬ ውሎዬ እኮ በቃ ጥሩ ሁኔታ ላይ አልነበረ በሱ ምክንያት ተነስቼ ነው የተናደድኩበት ይቅርታ ስለሚወድሽ እኮ ነው ብሎ ይመልሳታል። እሷ አሁን ምን ላድርግ ነው ብላ ትመልሳለች። ምን አባሽ ልትሆኚ ነው? እኔ እኮ ታላቅሽ ነኝ ይቅር ብዬሻለሁ። አቤል አውሪ አሁን ባይሆንም የኔ ችግር የለም አቤል አውሪ እያለ ያወራታል። እሷም እንዴ አለ ደሞይ ብላ ትመልሳለች። አዎ አቤል ብሎ እጠራታል። አቤልም መቶ እንዬ በጣም ይቅርታ እኔ እኮ ሳይ በጣም ስለቀናው ነው እንደዛ ብዬ የተናገርኩ በጣም አመሰግናለሁ። ሁሉም ነገር እኔ እንደዛ ብዬ የተናገርኩሽ አንቺ ስለሚወድሽና ስለማፈቅረሽ እያለ ይቅርታውን ይጠይቃታል። እኑም እሺ ባንተ የምጨክን አንጀት ስለሌለኝም ይቅር ብዬሻለሁ ብላ መለሰለች። እኑ ምንድነው አንቺ ቆይ ቀጠሮ አለኝ ወደ ቀጠሮዬ ሄዳለሁ ብለሽ አይደለም ወይ ከቤት የወጣሽው? ምን አጋጥሞሽ ነው? እንዴት ከሱ ጋር ልትገናኝ ቻልሽ? ንገርኝ እያለ እዙ ይጠይቃታል። እኑም እኔ እኮ አላቅም እሱ እኮ ባይኖርም እኮ እኔ ዛሬ የለውም ነበር
በድንጋይ እኮ በውሃ እያባረሩኝ ነበረ። ወደዛ ስንሄድ ድንጋይ ወደዛ ስንሄድ ውሃ እየረጩብኝ መንገድ ላይ ብዙ ነበረ የሚያስጨናንቁኝ እያሉች ትናገራለች። እዙም ግን ምንድን ነው እኔም ከእነ ትንሹ እኮ መናፈሻ ውስጥ ውሃ እየረጩብን በጣም እያስቸገሩኝ ነበረ። ጊዜው ምን እንደሆነ ሀረግም እኮ በጣም በውሃ በስብሳ ነው የመጣች። እናንተው ላይ ደግሞ ውሃ እየረጩበት ነበረ። አንቺም ምንድን ነው ያደረጉሽ? እናንተ አላያቸውም ብሎ ይነገራታል። ግን ምንድን ነው እና ለማየት አልሞከራችሁም ወይ ብሎ ሲጠይቋት እኔ ሳይሆን ጌዲ ለማየት ሞክሮ ነበረ፣ ግን ደግሞ ማንም ላገኝ አልቻለም። ጌዲ አትበይ ጌዲውን ብልሽ አስተካክል እያለ ፍቅረኛው ተናድዶ ይነገራታል። ግን ቢሆንም ይሄ ነገር በዝምታ ማለፍ የለብንም፣ ወተን ማየት አለብን ብሎ ይሄዳሉ። ትንሿና ሀረግዬ በጣም ጸጽቶ ምንድነው እየተባባሉ እየተጠየቁ ግን ትንሿል እኛም ላይ እኮ ውሃ ተደፍቶ ነበረ እያለች ለሀረግዬ ትናገራለች። ሀረግዬም እንዴ እናንተ ላይ ውሃ ተደፍቷል? አዎ እኛ እኮ ድንጋይና ውሃ እየተወራወረ ነበረ፣ ግን እያበደ ስለሆነ ጸሎት አርጌ ብላ ትናገራለች። ትንሹ ጸሎት ብላ ትጠይቃለች። አዎ ጸሎት አርጌ እዚህ ጸሎት አርጌ ብዬሻለሁ፣ እንደትማበድ ከፈልች ጸሎት አርጌ እያለች ትንሿ ጸሎት እያረገች ትገኛለች። በዛ ሰዓት ሰላም መታ ምንድን ነው እያለች መግዲ መታ ምንድን ነው እያለች ትጠይቃለች። ምንድን ነው ጸሎት እያረኩ ነበረ ብላ ትንሿ ትመልሳለች። አረግዬ በቃ መግዲ አብድናል እኮ ይሄ ማፈስ ነው ብላ ትናገራለች። ይሄ ጸሎቱ የማፈሱ ይመስለኛል እያለች መግዲ ትጠይቃለች። አዎ እያለች መግዲ በስማም ምንድን ነው ነገሩ ብላ ነበረ። ሀረግዬ በቃ ወይኔ መጨረሻችን በቃ አብደናል፣ መግዲ አንቺም አብደሻል፣ ጸሎት አርጊ ብላ ትጠይቃለች ትናገራለች። መግዲ አረ በኢየሱስ ዝም በሉ ምን እያላቻችሁ ነው ብላ ትናገራለች። ሀረግዬም ምንድን ነው በቃ ጸሎት አርጉ አሁን መግዲ አንቺም ትንሿ ልቤ እኮ በጣም እየመታኝ ነው እያለች ትናገራለች። መግዲም እስቲ ይሁኝ ምንድን ነው እስቲ እኔም ልቤን ይውልኝ እያለች ትናገራለች። መግዲም በጣም እኔ ፈርቻለሁ፣ እናንተ መንፈስ እያላችሁ አስጨናንቃችሁኝ እኮ እያለች ትገኛለች። ቢሆንም በቃ መግዲም አንቺም አምነሽ ተቀበይ፣ ከኛ ጋር ተቀላቅለሻል፣ አንቺም አብድሻል፣ ልትሞቺ ነው ብላ አረግዬ ትመለሳለች። ቢሆንም አንቺ እረ በስመ አብ በይ እንደዛ አትበይ እያለች ትመለሳለች። ሀረጌም እኔ ምንድነው የሚቆጨኝ ታውቃላችሁ ወይ? እንደዚህ መጠረጋ እየሮጥኩም አንድ ሰው ሳላገኝ በሞቴ ነው የምጸጸተኝ እያለች ትናገራለች። አምደላው ደግሞ እኔ እኮ እንደዚህም ይቻላል ወይ? አንተ የምትጠረጥረው ሰው አለ ወይ ብሎ ይጠይቀታል። እኔ ምንም የሚገምተው ነገር የለም፣ ግን ማን ነው እንደዚህ ወደዚህ እያለ እንደዚህ የሚወረወረው? እኔም ሳስብ ሰው እኮ እንደዚህ አይወረወርም እያለ ይናገራል። እኔ እኮ ቅድምም እኮ እኑ ይዤ ነበረ እያለፈው፣ ግን እኔ ሳስብ ኤሊ ይመስለኛል እንደዚህ የሚያደርገው ብሎ ለጓደኛ ይነገራል። ቆይ ብቻ እዚህ ተቀምጠን
እዚህ ጋር እንዳይመጡብኝ ብሎ ይነግራ። ቆይ እሱ ተይና ቼኳስ እንዴት ናት ብሎ ይጠይቅታል። እኔ እሷ ባለፈ መንገድ ላይ ያገኛት ልጅቷ እንዴት ሆነለች እያለ ጠይቅታል። እኔ እኮ ቀልቃላ ሴት አልወድም፣ ስለዚህ ስለ እሷ አትጠይቂ። እኔ ቅልቅል የምትለው ሰው አይ ታያስጠኛለች፣ እኔም አልፈልግም። ቆይ እኔ እኮ እንደዚህ ሴቶች ስትጠሉ እኮ እንደዛ ሴቶች ወደ አንተ እንደሚመጡ ለአንተ ጥሩ እንደሚሆኑ ግን ታውቃለህ ወይ እያለ ይነገራል። አዞ ወንድም ሁሉም ነገር ጊዜ ይፈታል። አንተ ግን በቆምነት እንደ በፊት ቆመና ጸሎት አርግ፣ ሁሉም ነገር ይስተካከላል እያለ ይመከራታል። እሺ ወንድሜ ይሻላል ብሎ መንገዳችሁን ይቀጥላሉ። ሉላ ስልክ ተደውሎ ለአቤል መኖ አንተ ስልክ የዘጋብኝ በሰላም ነው ወይ? በሞታችን እኮ ተው እየሰማ ምንድን ድንጋይ እየወረወሩብን ብሎ ይነግራታል። ኤዛን ነኝ። ሉላ ምንድን ነው የተፈጠረ እያለ ይጠይቃል። እኛ በድንጋይ እናንተ በውሃ እያበረረ ምንድን ነው እንደዚህ የምንጀበቡ እያለ ይጠይቃል። እናንተ ቢሆንም አሁን የት ናችሁ ብሎ ይጠይቃል። እኛ ቤት ነን፣ አንተ የት ነህ አለ ብሎ ይጠይቃል። እሱም ሰፈር ነኝና እና በቃ ብሎ ይነጋገሩ። ውድ ቤተሰቦቼ ሰላምና ፍቅር ዓለም ዳርቻ ያለችበት ቦታ ይብዛላችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኖ ይሄ ድራማ ይቀጥላል። እስከምንገናኝ ሰላም ሁኑልኝ።